ዶክተር ኃይለማርያም አወቀ እባላለሁ። በመቅረዝ ጠቅላላ ሆስፒታል የውስጥ ደዌ ስፔሻሊስት ሐኪም ነኝ። ኢንዶስኮፒ የሚባለው ምርመራ ላይ ነው። ድሮ ብዙ ቦታ ስለሌለ ወይም ደግሞ ብዙ የሚሰሩ ሰዎች ስላልነበሩን ኢንዶስኮፒ የተለመደ አልነበረም። አሁን ግን በአብዛኛው በከተማችንም አዲስ አበባም እንዲሁም በክፍለ ሀገሮችም የኢንዶስኮፒ አገልግሎት አለ። ስለዚህ ኢንዶስኮፒ የሚያስፈልጋቸው ሰዎች ከፍተኛ ህመም የታመሙ፣ በተከታታይ ጨጓራ ህመም የሚያስቸግራቸው ሰዎች፣ እንዲሁም እድሜያቸው 50 ዓመትና እዚያ በላይ የሆኑ ሰዎች ኢንዶስኮፒው ተሰርቶ ጨጓራ ላይ ያለው ሁኔታ ቢታወቅ ጥሩ ነው። ኢንዶስኮፒ የሚያመጣው ችግር የለም። ጎማ ነገር ነው፣ ካሜራ ነው፣ ይገባል፣ አይቶ ይወጣል። ግን ያለውን ሁኔታ ይነግረናል። ይሄ መደረግ ያለበት በዋነኝነት ምንድነው? የጨጓራ ህመም በተለይ ባክቴሪያው ሲኖር የራሱ የጎንዮሽ የሚያመጣቸው ኮምፕሊኬሽኖች ወይም ደግሞ ችግሮች አሉ። አንደኛው የጨጓራ ካንሰር ነው። ስለዚህ 50 ዓመት ከ50 እስከ 60 ዓመት የተመረጠበት ምክንያት ምንድነው? በዛ እድሜ ክልል የጨጓራ ካንሰር የመፈጠር እድሉ ከፍተኛ ስለሆነ በዛ እድሜ ክልል ውስጥ ያለ ሰው የጨጓራ ህመም አለኝ ካለ ኢንዶስኮፒ መሰራትና የጨጓራ ካንሰር የለህም የሚለው መታወቅ ግዴታ ነው። አንዳንድ ጊዜ ሰው እምቢ ይላል እነዚህ ላይ እኔ ኢንዶስኮፒ ፈራለሁ። ይሄ ምንም ችግር ስለሌለው ቢሰራና ታይቶ ኖርማል ነው ቢባል ጥሩ ነው። ምክንያቱም ከቆየ በኋላ ካንሰሩ ከተሰራጨ በኋላ ማዳን ስለማይቻል እዚያው ላይ ያለ ግን ማዳን ስለሚቻል በመድኃኒት ብቻ እንደውም አንዳንዴ ኤች ፓይሎሪን በማከም ብቻ የጨጓራ ካንሰር ማዳን ይቻላል። ስለዚህ እሱን ቼክ ማድረግ ጥሩ ነው። ሌላኛው ደም ማነስ ሊያመጣ ይችላል የኤች ፓይሎሪ፣ እሱንም ጥንቃቄ ማድረግና ቼክ ማድረግ ጥሩ ነው። ሌሎች የደም ካንሰሮችም አሉ ከጨጓራ ባክቴሪያ ጋር የሚያያዙ፣ እነሱንም ቼክ ማድረግ ጥሩ ነው። ስለዚህ እነዚህ ትክክለኛ ኢንዲኬሽን ወይም ደግሞ ለኢንዶስኮፒ ትክክለኛ እንትን ያላቸው ሰዎች ለመታየት በኢንዶስኮፒ ለመታየት ትክክለኛ ምልክት ያላቸው ሰዎች የሐኪምን ምክር ተቀብለው ኢንዶስኮፒውን ቢሰሩ ጥሩ ነው። የጨጓራ ካንሰርን መከላከል ይቻላል። ቁስለቱ ላይ ናሙና ይወስዱና ከቁስለቱ ላይ ጨጓራ ካንሰር አለው የለውም የሚለው ይታወቃል። ሕክምናውም ይለያያል። አንደኛው ለአጭር ጊዜ ሊሆን ይችላል። ቁስለት ካለ ደግሞ እስከ 8 ሳምንት ድረስ ልናክመውና ከ8 ሳምንት በኋላ ደግሞ እንደ ቁስለቱ አይነት ደረጃ ደግመን ኢንዶስኮፒውን ቼክ ሊደረግ ይችላልና ይህን ጥንቃቄ ማህበረሰቡ ወይም ታካሚዎቻችን ሊወስዱ ይገባል ማለት ነው።